ሰላም ጤና ይስጥልኝ። ይህ አፔክስ ሴክሹዋል ሄልዝ ክሊኒክ የሴክሹዋል ሄልዝ ፖድካስት ነው። እኔ ዶክተር ሸምሴ ነኝ። በዛሬው ቆይታችን ከዶክተር ሙአዝ ጋር በፐርፎርማንስ አንዛይቲ እንደዚሁም ደግሞ በአጠቃላይ በሜንታል ሄልዝ እና በሴክሹዋል ሄልዝ ዙሪያ ያሉ ነገሮችን እያነሳን ዲስከስ እናደርጋለን። በጣም ጥሩ ጊዜ እንደሚኖር ተስፋ አደርጋለሁ። ፎሎ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ነጥባችን እንገባለን ማለት ነው። ዶክተር ሙአዝ እንኳን ደህና መጣ። እንኳን ደህና ቆየ ዶክተር ሸምስ። እንግዲህ ዛሬ እያነሳን የምንወያየው በዛሬ ኤፒሶዳችን ስለ ሜንታል ሄልዝ ወይም ደግሞ የአእምሮ ጤና እና ሴክሹዋል ሄልዝ ወይም ደግሞ የስነ ርካቤ ጤና ምን ያገናኛቸዋል፣ አንዱ በሌላው ላይ ምንስ ይፈጥራል የሚለውን እያነሳን እንነጋገራለን ማለት ነው። በጣም ቆንጆ። ይሄ ቶፒክ አስፈላጊ ነው። ባይዘው በተለይ ሴክሹዋል ሄልዝ ሲመጣ ሴክሹዋሊቲ ከብዙ ጊዜ ሜንታል ጋር ይገናኛል። ሜንታል ስታተስ ኦፍ ኢንዲቪጁዋል ወይም የግለሰቡ የአእምሮ የጤና ሁኔታ በደንብ ዳይሬክትሊ ስለሚገናኝ ይሄ ቶፒክ መነሳት ያስፈልገው ይመስለኛል አይደለ? ስትረስ ኖርማል ላይፍ አክቲቪቲያችን ሊሆን ይችላል፣ ሁሉም ሰው ጋር ሊኖር ይችላል። ሰው በሆነ ልክ ይረዳዋል ሌሎች የጤና እክል ላይ። ግን ይሄ ሴክሹዋል ሄልዝ ላይ ደግሞ ሲመጣ ትንሽ ጎላ እና ሲግኒፊካንት የሆነ ኢፌክት አለው። እኛም በታካሚዎቻችን ዙሪያ በደንብ ስለምናየው ነው እና እነዚህ ነገሮች ማንሳት ጥሩ ይመስለኛል። በጣም ጥሩ። እንግዲህ ተመልካቾቻችን ሴክሹዋል ሄልዝ ማለት ስንል የስነ ርካቤ ጤና ማለታችን ነው። በሪሌሽንሺፕ ሰዎች በትዳር ሲኖሩ፣ በፍቅረኛሞች በሪሌሽንሺፕ ሲኖሩ ሴክሹዋል ላይፍ ይኖራቸዋል፣ የስነ ርካቤ ይኖራቸዋል። በዛሬው በተለይ ስነ ርካቤ ጤና ስንል ይሄ የወሊድ መከላከያ አባላዘር እነሱን ሌላ ጊዜ እንመጣባቸዋለን። ስፔሲፊካሊ ዛሬ ለማውራት የፈቀድነው ግንኙነትን በተመለከተ ግንኙነትና ሳይኮሎጂ ወይም ደግሞ የአእምሮ ጤና ምን ያገናኛቸዋል፣ ምንስ ችግር ይፈጥራል የሚለውን ነው የምናየው። የአእምሮ ጤና በስነ ርካቤ ጤና ወይም በሴክሹዋል ሄልዝ ላይ ጫና የሚፈጥሩትን እስቲ የተወሰኑትን ጥቀስልኝ። በጣም ጥሩ። የአእምሮ ጫና በብዙ መልኩ ሰዎች ሊረዱ ይችላሉ፣ ሊያጋጥማቸው ይችላል። ከዛ ውስጥ አንደኛው ስትረስ ሊሆን ይችላል። ስትረስ መጨናነቅ፣ ጀነራል የሆነ መጨናነቅ፣ አንድ ሰው በሆነ ጉዳይ በሆነ አጭር ጊዜ ውስጥ መጨረስ ሊኖርበት ይችላል። የኢኮኖሚ አዲስ ጉዳዮች ተፈጥሮ ያን ነገር ለማሟላት ሀሳብ ውስጥ መጨናነቅ ሊኖር ይችላል። ቤተሰው ልጅ ይሰራል፣ ቀኑ ሙሉ ሲሰራ ወይ በስራ ህይወቱ በትዳር ህይወቱ አዳዲስ ነገሮች ሲፈጠሩ ያንን ነገር በነበረበት ቦታ ለመመለስ ኢነርጂውን ይሄ ስትረስ የሆነ ሰውነታችን አውቶማቲክ ሪስፖንስ ይኖራል። በዛ መልኩ ደግሞ ሰው አእምሮ ላይ መጨናነቅ ይፈጠርበታል እና ይሄ ስትረስ ነው። አንዳንድ ሰዎች ላይ ደግሞ ዲፕ የሆነ ነገሮች ሊኖሩ ይችላሉ። ወይ ዲፕሬሽን ሌቭል የሆነ ሲግኒፊካንት የሆነ ረዥም ታይም ላይ በረዥም ቆይታ በጣም ድብርቱ፣ ሳድነስ ውስጥ ደስተኛ ያለመሆን ስሜት፣ ረዥም የሆነ የአእምሮ ጤናማ ወይም ደግሞ ከሌሎች አክቲቭሊ ኢንተራክት ያለ ማድረግ እና ዝምታ፣ የአእምሮ ዝምታ አይነት ነገር ውስጥ የሚገቡ ሰዎች አሉ። ኤክሰሲቭሊ ደግሞ በጣም አንዳንዴ ሲወሰድ አንዛይቲ ደረጃ ሊደርስ ይችላል። ሰዎች ኤክሰሲቭ በሆነ ጉዳይ ላይ በጣም ከፍተኛ የሆነ ፊር፣ ከፍተኛ የሆነ መጨናነቅ ላይክ ማኔጀብል ያልሆነ አይነት ስታተስ ላይ ሲደርሱ በዚህ ልክ ደረጃ ደግሞ ሲሆን ሲግኒፊካንት ይሆናል እና ከትንሹ ራሱ ብንነሳ ሚኒማል ስትረስ ያልናቸው እነሱ ራሱ ታካሚዎቻችን ላይ እንደምናየው ሲግኒፊካንት የሆነ የሴክሹዋል ፐርፎርማንሳቸውን አፌክት ያደርጋቸዋል። አሁን ፎር ኤግዛምፕል ሰሞኑ ከሚመጡ ታካሚዎች ኤግዛምፕል መውሰድ አንዳንዴ ጥሩ ነው እና ኢኮኖሚካሊ ሀገራችን አዲስ ነገሮች ይኖራሉ። በሆነ ምክንያት የቤት አካባቢ መቀየር ሊኖር ይችላል። ከኢኮኖሚያቸው ፈረሰባቸው ይኖራሉ። ኤግዛክትሊ በዛ የና ፖይንት ራሱ ይጠቀሱ ይችላሉ እና አክቹዋሊ የሥራ ቦታቸውን ቦታ መቀየር ሊኖር ይችላል። አዲስ የሥራ ሁኔታ መፍጠር ሊገባቸው ይችላል እና በዚህ ሁኔታ ውስጥ ሲገቡ አንደኛው እረፍት ያለው ቤት ነው። ቤት ደግሞ ተጨማሪ የሆነ ሴክሹዋል ፐርፎርማንሳቸው ላይ ሲግኒፊካንት ፋክተር ስላለው ይሄ ስትረስ ይበላሻል ማለት ነው። ሲበላሽ ደግሞ ወደኛ የሚመጡት በዛ ምክንያት ብዙ ሰዎች እውነትም ደግሞ ምክንያቱ እንደሆነ ስለተረዱም ይመስለኛል። ይሄን መረዳትም አስፈላጊ ስለሆነ መሰለኝ የዛሬው ፕሮግራም ዋና እንተኛው ነው። በጣም አሪፍ። ዋና ይሄ ሜንታል ሄልዝ ሴክሹዋል ሄልዝ ላይ ጫና የሚፈጥሩ ወይም የአእምሮ የጤና እክሎች አንደኛው ስትረስ ነው ብለናል። አንደኛው ስትረስ ነው። ስትረስ ስንል የስራ ጫና ሊሆን ይችላል፣ ዴድላይን የሚበዛበት ሰው ሊሆን ይችላል፣
እንቅልፍ የሚያጥረው ሰው ሊሆን ይችላል። ሁለተኛው አንዛይቲ ነው። አንዛይቲ ሁለት አይነት አለ። ጀነራላይዝድ አንዛይቲ የምንለው አለ፣ ሁልጊዜ የሚጨነቅ ሰው ማለት ነው። ከዛ ውጭ ደግሞ ፐርፎርማንስ አንዛይቲ የምንለው በኋላ ላይ በደንብ እናነሳዋለን። ፐርፎርማንስ አንዛይቲ ማለት ፓርትነሬን ወይም ጓደኛዬን ወይም ባለቤቴን ማስደሰት አለብኝ ብሎ ራሱ ላይ ኦቨርቲንክ ሲያደርግ በጣም ሲጨናነቅ የሚፈጠር የፐርፎርማንስ አንዛይቲ ነው። እሱ ራሱ አለ። ከዛ ዲፕሬሽን አለ ወይም ድባቴ፣ ይሄ ብቸኛ ለመሆን መፈለግ፣ ኢነርጂ ማጣት፣ ነገሮች ድሮ የሚያስደስቱት ነገር ማያስደስተው ሰው ሴክስን ጨምሮ ድሮ በጣም የሚያስደስተው የነበረው አሁን በቃ ምንም ነገር አስጠልቶት ብቻውን መሆን፣ ሎ ሙድ መሆን የሚኖርባቸው ሰዎች አሉ። እነዚህ ዲፕረስድ የሆኑ ድባቴ ናቸው። ከዛ ኤክስትሪም ስንሄድ ደግሞ ሺዞፍሬኒያ ወይም ደግሞ ይሄ የስነ አእምሮ ከፍተኛው በተለምዶ ማበድ ነው የሚባል፣ ያው ቃላቱን እንግዲህ ይቅርታ ታደርጉልኛላችሁ። እሱን ድረስ ሺዞፍሬኒያ ምን ጨምሮ እስከዛ ድረስ ያሉት በሴክሹዋል ሄልዝ ላይ ወይም ደግሞ በስነ ሩካቤ ላይ ችግር ይፈጥራል ማለት ነው። ስነ ሩካቤ ስንል ደግሞ ምን ችግር ይፈጥራል? አንደኛው ፕሪማቹር ኢጃኩሌሽን ነው። ይሄ ፈጥኖ መጨረስ በግንኙነት የምንለው ያለመቆም ችግር ሊያመጣ ይችላል። ወይም ደግሞ የፍላጎት ማጣት ሊጠፋ ይችላል፣ ሎ ሊቢዶ የምንለው ወይም ደግሞ ጭራሽ ከናካቴው ኤሬክታይል ዲስፋንክሽን ጭራሽ ምንም ያለመፈለግና ያለመቆም እነዚህን ችግሮች ሊያስከትል ይችላል ማለት ነው። በአንድ በኩል ሴክሹዋል ሄልዝ ችግሮች እነዚህ በዋናነት የሚነሱ ናቸው። በሌላ በኩል ደግሞ ሜንታል ሄልዝ ችግሮች ቅድም ያነሷቸው ዋና ዋናዎቹ እነዚህ ናቸው ማለት ነው። በሴቶችም ደግሞ አለ። በሴቶችም በጣም በሚጨነቁበት ሰዓት፣ በጣም በሚፈሩበት ሰዓት፣ ቦዲ በተለይ ይሄ ሰውነቴ አያምርም፣ ቅርጽ አያምርም፣ ችግር አለብኝ ብለው በሚጨናነቁበት ሰዓት ኢትስ ኤ ተርን ኦፍ ማለት አንዳንዶቹ ቫጂኒስመስ ሁላ ያመጣባቸዋል ማለት። ቫጂኒስመስ ማለት ብልታቸው ኮንትራክት አድርጎ ወይም ተኮማትሮ ለግንኙነት ብቁ ያለመሆን ይደርቃል፣ በቃ ይዘጋል አይነት ነገር ማለት ነው። ከዛም ደረጃ ሊያመጣባቸው ይችላል። እና እስቲ ተራ በተራ እያነሳን እንወያይ። አንደኛው ስትረስ ነው ብለናል። ስትረስ ቅድም ባነሳ ነው መልኩ ችግር ሊፈጠር ይችላል። ቅድም እንዳልን ያው ለምሳሌ በትናንትና ያየሁት ሰው አለ። 32 ዓመቱ ነው። በጣም ስራ ይበዛበታል። ስገባ ያው እንጨት ቤት ነው የምሰራው አለኝ። አይ ቲንክ እንጨት ስራ በጣም ጉልበት ይጠይቃልና በጣም ድክም ብሎት ነው የሚገባው። ሲገባ መጀመሪያ የሚመጣለን ነገር እራቱን ከበላ በኋላ መተኛት ነው። እና አንዱ የስራ ጫናም ችግር ይፈጥራል ማለት ነው። ስለዚህ አንደኛው ስትረስ ነው ብለናል ማለት ነው። ሌላኛው ግን አንዛይቲ፣ ይሄ መጨነቅ የምንለው ማለት ነው። መጨነቅ ሲኖር ምንድን ነው የሚሆነው መሰለ? ስቴታችን ኖርማሊ አውቶኖሚክ ነርቨስ ሲስተም ይባላል ሰውነታችን ላይ፣ ሲምፓቴቲክ ፓራሲምፓቴቲክ የምንላቸው። ተመልካቾቻችን ሲምፓቴቲክ የምንለው ምናልባት ተምራችሁታል አብዛኞቻችሁ እስከ 7ኛ ክፍል። ይሄ ፋይት ፍላይት ፍሪዝ ሙድ የምንለው ወይም ደግሞ በምንፈራበት ጊዜ በምንደነግጥበት ጊዜ ሰውነታችን የሚሆነው የነርቭ ስቴት ያንን ሲምፓቴቲክ እንለዋለን። ሪላክስ ባረግን ጊዜ እንቅልፍ ተኝተን ስንነሳ በጣም ደስ ባለን ሰዓት ደግሞ የሚሆነው ፓራሲምፓቴቲክ እንለዋለን ማለት። ስለዚህ በምንጨነቅበት ጊዜ ሲምፓቴቲክ ስቴት እንሆናለን ማለት ነው። በዛ ሰዓት በምንሆንበት ጊዜ ደግሞ አድሬናሊንና ኮርቲሶል የተባሉ የስትረስ ሆርሞኖች ወይም የጭንቀት ሆርሞኖች ልንላቸው እንችላለን። እነሱ ናቸው ከፍ የሚሉት። እነሱ ከፍ ሲሉ ለምሳሌ ኮርቲሶል ቀጥታ ቴስቴስትሮን እንዳይሰራ ብሎክ ያደርገዋል። እንደገና ደግሞ አድሬናሊን በከፍተኛ ሁኔታ ሲመነጭ ደግሞ ቫሶኮንስትሪክተር ነው፣ የደም ስሮቹን እንዲቆለፉ ነው የሚያደርገው፣ እንዲዘጉ ነው። ስለዚህ ደም ወደ ብልት አይሄድም ማለት ብልት አይቆምም ማለት። ስለዚህ በዚህ መልኩ ነው ኢሬክታይል ዲስፋንክሽን፣ ፕሪማቹር ኢጃኩሌሽን የሚያመጡት ማለት ነው። ሌሎቹንም እያነሳን እንሄዳለን ማለት ነው። እስቲ ስለ ፐርፎርማንስ አንዛይቲ እናንሳ። ምክንያቱም ፐርፎርማንስ አንዛይቲ በጣም ብዙ ወንዶች ጋር ያለ ነው፣ ሴቶችም ጋር በተወሰነ መልኩ አለ አንዳንድ ሴቶች ላይ። ግን በአብዛኛው ኢትዮጵያ ውስጥ እንኳን በተጠና ጥናት ከ24 እስከ 45 ባሉ ወጣቶች ሳይኮሎጂካል ከሆኑ ውስጥ 60% ፐርፎርማንስ አንዛይቲ ነው። ወይም ደግሞ እሷን አስደስታታለሁ አላስደስታትም ወይም ብሎ የመጨነቁ ነገር የሚያስከትለው ችግር ነው ማለት ነው። እስቲ ስለ ፐርፎርማንስ አንዛይቲ ምን ትላለህ? በጣም ጥሩ። አሁን ካነሳው ፖይንት አንፃር ያው ፐርፎርማንስ አንዛይቲ አንድ ሰውን
ጭንቀት ውስጥ ወይም ደግሞ አንዛይቲ ውስጥ የሚከተው ነው በዋነኝነት። በተለይ ደግሞ በብዛት ወጣቶች ላይ ይታያል። ከግንኙነት በፊት ገና ግንኙነት ያልጀመሩ ትዳር ውስጥ ያልገቡ እንደዚሁ ጀነራል የሆነ ያው ይወራል ሴክሹዋል አክቲቪቲ ብዙ ሰዎች ወጣቶች ጋር እርስ በርስ አንዱ ያለው ፐርፎርማንስ ለአንዱ የሆነ የመዋራት ነገሮች አሉና እነዛ ነገሮች ሰዎች ያው በግል እዛው ላይ ሜቢ ሪቪል ላይ ያደርጉት ይችላሉ፣ ግን የሚጨነቁባቸው ሁኔታዎች አሉ። ይሄ ነገር ለዚህ ነገር ብቁ ነኝ ወይ ያው አሼም ሆናለሁ ወይ ነገር ውስጥ ከገባሁበት በኋላ በሚገርምህ ነገር ማለት ነው ግንኙነት አድርገው ማያውቁ ሰዎች ላይክ አግብተውም ከዛ ሁኔታዎች በውጭ የነበሩ ያሉ ሰዎች ላይክ በጣም ኩዌስችን ያደርጋሉ ፐርፎርማንስ ሪሊ የሚታወቀው ሁኔታ ውስጥ ሰው ገብቶ ያሉ ነገሮችን በራሱ ቼክ ሊያደርግ ይችላል እና ፐርፎርማንሳቸው ላይ ወይ ቦዲ ኢሜጃቸው ላይ ያላቸው የሰውነት አቋም ላይ በጣም ጥያቄ ሆኖባቸው ሪል የሆነ ፕሮብለም ውስጥ የሚገቡ ሰዎች አሉ። እንደዚህ የሚገጥሙ የሉም? እኔ አሁን አንድ የገጠመኝ ምንድነው የጋብቻ ቀን ሌሊት ማለት ነው እና ምንም ያው በነገራችን ላይ ሰርግ በጣም አድካሚ ነው። ያው ብዙ ሰው ያውቃል ብዬ አስባለሁ። የሰርግ ዕለት ይደክመዋል፣ ሲጨናነቅ ነው የሚውለው። ብዙ ወንድ እንደዛ ነው እና ደግሞ ኤክስፔክቴሽን አለ። በቃ ያው ድንግልና መውሰድ አለብህ፣ የመጀመሪያው ቀን በጣም ወሳኝ ቀን ነው። በጣም ብዙ ሰው ጓደኞቹን ይሉታል እና የዛን ቀን ዝም አላለ የለም። እኔ ራሴን የምጠብቀው በጣም ጎበዝ እንደሆንኩ ነው አለ እና ከዛን ቀን ጀምሮ ይሄው 3 ወር ግንኙነት አላረግንም ብሎ እኔ የመጣ እንዲያጫወተኛል እና ይሄ ፐርፎርማንስ አንዛይቲ ነው። ቲፒካል ነው። በቃ ይሄ አንድ ጊዜ ፌል ሲያደርግ አንድ ጊዜ ሳይሳካለት ሲቀር ከዛ በኋላ ወደ ሳይኮሎጂካል ይሆናል። በቃ ቪሸስ ሳይክል ውስጥ ይገባና በቃ አልችልም፣ እኔ እኮ አልችልም፣ በቃ ፍርሃቱ ምን ትለኛለች እንዴት ልሆን ነው የሚለው መልሶ እንዳይቆም ያደርጋል። እና አንተም ገጠመኝ ካለ በዚህ አጋጣሚ? ተመሳሳይ ገጠመኞች ናቸው። አክቹዋሊ ያው በቤተሰብ ውስጥ የሚጠበቅ ሰው ነው እና በጣም ላይክ የመጀመሪያ ልጅ ነው፣ ሰርጉ በጣም ይጠበቃል እና ፐርፎርማንሱ ሌሎችም ታች ያሉ ልጆች ያው በትዳር ውስጥ እንዲገቡ ነው ፋሚሊ አብዛኛው የሚያበረታታው እና ያ ነገሮች ሲሆኑ እሱ ቀድሞ ያው ትዳር ውስጥ ገባና በዚህ መልኩ አሁን በገለጽከው መልኩ እሱ መጀመሪያ ታይሞች ላይ ነገሮችን ፕሮሲድ ማድረግ አልቻለም። አሁን ባልከው መልኩ ያ ነገር ምን ውስጥ አስገባው? በጣም ኢሪቴትድ ሆነ። በጣም ይሄ ፍርሃት ስሜት ውስጥ ገባ። እንዳልኩ ደግሞ ቤተሰቦች በጣም ኬር ያደርጉለታል፣ እናቱንም ጨምሮና በቃ ላይክ ኢቭን ተቋረጠ ያለው ሪሌሽን ማለት ነው። በዚህ ፍርሃት ከሷም ጋር ማውራት መቀመጥ አለመቻል ራሱን ኮሽን ማድረግ ጀመረ ፐርፎርማንሱ ላይና ይሄ ነገር እስከ ቤተሰብ ደርሶ ቤተሰብ ውስጥም በቃ የሆነ የሀዘን ስሜት መፈጠር አለ አይደለ? በአንድ ሾው እንደዚህ አይነት ከባድ ሁኔታዎች ይገባሉ። አሁን ኢቭን የስተርዴይ ነው ፔሸንት የነበረውና በጣም ኮመን ነው ባይዘው ይሄን አይነት ነገር በጣም ነው የሚያጋጥመው። በአብዛኛው ጊዜ አንጎላቸው ውስጥ ነው የሚፈጥሩት ይሄን ችግር። አብዛኛው ወንድ ሴቷ እሱን ጀጅ ለማድረግ ወይም ደግሞ አንተ ብቃት የለም ለማለት ለመፈተን አይደለም የምትቀርበው። አብዛኛው አሉ ቶክሲክ ውሜን አሉ፣ በኋላ እናነሳቸዋለን። በጣም አደገኛ ኮሜንት የሚሰጡ ሴቶች አሉ። ነገር ግን አብዛኞቹ ሴቶች ሰፖርቲቭ ናቸው፣ ድጋፍ ነው የሚያደርጉ። በቃ ስለደከመን ነው ምናምን የሚሉ አሉ። በጣም ጥሩ ሴቶች አሉ እንደሱና ብዙ አብዛኛው ወንዱ ነው በቃ መሆን አለብኝ፣ እንዲህ መሆን አለብኝ፣ እንዲህ አሪፍ መሆን አለብኝ ይቀርና ፐርፎርማንስ አንዛይቲ ሲሆን ሴክስ ኢዝ ኖት አባውት ፐርፎርማንስ ኢትስ አባውት ኤክስፒሪየንስ ነው የሚባለው። ስለ ፐርፎርማንስ ካረክ ስቴጅ ላይ ሰዎች እያዩ ብቃትን ቼክ እያደረጉ አይነት አርገህ የፈተና መድረክ ካረከው ኢትስ ቴሪብል። በቃ በጣም ምንም ደስታ የለው አለው። በጣም ከባድ ነው እና ፈተና ስትሆን እኮ ፔን ሙድ ነው የምትሆነው። ላይክ አንጎልህ ፈተና ላይ ሲሆን ፕሊዠር ሙድ አይሆንም ማለት ማን ነው እስቲ በፈተና የሚደሰት የለም ያ። ስለዚህ ከዛ አውጥቶ ወደ ኤክስፒሪየንስ ሙድ ማምጣት ያስፈልጋል። በኋላ ላይ መፍትሄዎቹ ላይ እናደርጋለን። ብዙ ወንዶች የሚያስቡት በቃ እንደ ፈተና በቃ ምን ትለኛለች። ብዙዎቹ ፊር ኦፍ ሪጀክሽን፣ ፊር ኦፍ ፌለር በጣም የሚያጠቃቸው ወንዶች ነው ብዙ ሰው ላይ ያለ። በነገራችን ላይ በጣም ብዙ ሰው ላይ ነው ያለው። ልዩነቱ ምንድነው? አንዳንዶቹ ወዲያው መልሰው ማኔጅ ያደርጉታል፣ አንዳንዶቹ በዛው ግን ዳውንዋርድ ስፓይራል ይፈጥርባቸዋል፣ በጣም እየባሰባቸው ይሄዳል ማለት ነውና አብዛኛውን ጊዜ እዚህ ፕሪፍሮንታል ኮርቴክስ የሚባል እኛ የአንጎላችን የፊት ለፊትኛው ክፍል ነገሮችን ኦቨርቲንክ ማድረግ ይወዳል። በቃ አናላይዝ ማድረግ በቃ እንደዚህ ከሆነ እንደዚህ ነው፣ እንደዚህ ከሆነ እንደዚህ ነው፣ ዛሬ ካላስደሰትኳት ከዚህ በኋላ አላገኛትም፣ ከዚህ በኋላ ካላገኘኋት ህይወቴ በቃ አለ አይደለ
ይሄ አውቶማቲክ ኔጌቲቭ ቶቶችን በጣም ይደረድርለታል። በቃ ሲሪየስ ኦፍ ባድ ቲንግስ ሃፕን ማለት ነው ከዛ በኋላ እና አብዛኛውን ጊዜ እዚህ ነው ያለው እና ይሄ ምንድነው የሚሉት እንዳውም የባለሙያዎቹ የአንጎል ስነ አእምሮዎቹ አንዳንዶቹ የፕሪፍሮንታል ኮርቴክሱ በጣም ኤግዛጀሬትድ ሲሆን የፊት ለፊቱ የማሰቢያው ይሄ የመነቃቃት ሊምቢክ ሲስተም ይባላል እሱን ይዘጋዋል። ስለዚህ ስሜትም ጭራሹን ላይ ይጠፋል እና አንዳንዶቹ ምን ይሉኛል ወላ እኔ በጣም ነው ተጫዋች ነኝ ይላሉ። ከሴቶች ጋር በጣም ነው መቀራረበው ምናምን ግን ልክ ክላስ እንያዝ ወይም ደግሞ ሲሉኝ በቃ የሆነ ነገር ውርር ያደርገኛል። በቃ በጣም ነው የምፈራው። ከዛ ምክንያት ፈጥሬ ላጥላለሁ እና አይፈልጉም። ለምን ያ ትራውማታይዝ ስላደረጋቸው ማለት ነው። እና ቅድም እንዳልኩ አብዛኞቹ ሴቶች ሰፖርቲቭ ናቸው፣ የሚያረጋጉ የሚያግዙ ናቸው። አንዳንድ ግን ቶክሲክ ኮሜንት የሚሰጡ ሴቶች አሉ። በዚህ አጋጣሚ አሪፍ ነገር አይደለም። እንደ ቁራሪት ዘለው ወረዳ በቃ ምን አንዱ ምን አለኝ መሰለ ሪሊ በጣም ትራብልድ በጣም በቃ ዲፕረስድ ሆኖ ነው የመጣው። በጣም ነው የሚወዳት እሷን እና ግንኙነት ለማድረግ የመጀመሪያ ቀን ሲሞክሩ ያው ፐርፎርማንስ አንዛይቲ ገጠመው ማለት ነው። ተቸገረ። ሲቸገር እንዴ አንተ ወንድ ነህ እኔን ማስደሰት ማችል በቃ ትለዋለች። ከዛ በኋላ በቃ ሴት ጋር የሚባል መቅረብ ፈራ እና ለረጅ 46 ምናምን ነው ለምንድን ነው ያላገባው ስለ ይሄ ነው አለ በቃ ፍርሃት። ከዛ እነሱ ጋር ስቀርብ ይሄ ስለሚመጣብኝ እጫወታለሁ ምን እላለሁ፣ ግን ዋናው ወደዛ መሄድ አልፈልግም ምክንያቱም ትራውማታይዝ ስላደረገው ማለት ነው። በነገራችን ላይ ትራውማ ስንል ፒቲኤስዲ ፖስት ትራውማቲክ ስትረስ ዲስኦርደር የምንለው አንጎል ላይ የሚፈጥረው ጉዳት ነው። ልክ ሰውነታችን እንደሚጎዳው አንጎላችንም ይጎዳል። ያ ደግሞ ነርቨስ ሲስተሙ አንጎል ላይ ኢምቤድድ ነው የሚሆነው፣ ቁጭ ነው የሚለው እና የሆነ የሚያስታውስ ነገር ሲል ፍላሽ ባክ አድርጎ እዛ ሲስተም ላይ ነው። ለምሳሌ መኪና አደጋ የደረሰበት ሰው ከ10-20 ዓመት በኋላ ልክ ያንን የሚያስታውስ ነገር ሲኖር መኪናው አደጋው ሲደርስ የተሰማውን ስሜት አሁን ይሰማዋል ከ20 ምናምን ዓመት በኋላ ማለት ነው። በሴክስም እንደዛ የሚገጥማቸው አሉ ፖስት ትራውማቲክ ስትረስ ዲስኦርደር እና ኮሜንቶቻችን ላይ ትንሽ ጥሩ ብንሆን አብዛኞቹ ሴቶች ጥሩ ናቸው ማለት ነው። አንተም የገጠመህ በጣም ጥሩ ዋና ሀሳብ ያነሳህልን ነገሮች አሁን እዚህ ጋር እያየን ያለ ነው። ስትረስ ወይም ደግሞ የአእምሮ መጨናነቅ ወይ ደግሞ ጤናማ ያልሆነ የአእምሮ ስታተስ ከፍተኛ የሆነ የሴክሹዋል ፐርፎርማንስ ኢሹ ይፈጥራል ነው። አሁን ኢን ሪቨርስ ደግሞ ስናየው ስቲል ጥሩ ያልሆነ የሴክሹዋል አክቲቪቲ ፐርፎርማንሶች ወይ ደግሞ አጋጣሚዎች እንደዚህ ፐርፎርማንስ አንዛይቲ ገጥሟቸው ሜንታል ስታተሳቸው ይኸው አሁን በገለጽክልን መንገድ እስከ 40 ዓመት ያው ትዳር ውስጥ እንዳይገቡ የሚያገዳቸው ሙሉ የሆነ የግንኙነት ህይወታቸውን እንዲርቁ ወይም እንደዚህ አይነት ነገሮች እንዳይሳተፉ የሚያደርጋቸዋል እና ይሄ ያው ሶሳይቲ ውስጥ ትልቅ ነገር ይፈጥራል። አክቹአሊ ይሄን ፖድካስት ዋና ዓላማው ይመስለኛል ሰዎች እንደዚህ አይነት ነገሮች እንደቀላል ሊወስዷቸው ይችላሉ፣ ግን በህይወት ላይ በግለሰቡ ህይወት ላይ ከፍተኛ የሆነ ጫናና ወደ ኋላ የሚያስቀሩ ነገሮች ሊሆኑ ይችላሉ። ምን ማድረግ አለብን? አሁን እነዚህ አይነት ነገሮች በምን መልኩ መፈታት ይችላሉ? አንድ ሰው ስትረስ የስራ መጨናነቅ ካለበት ወይ ደግሞ ስቲል ደግሞ የሌላ ስትረስ የሚፈጥሩ ፋክተሮች ካሉ ህይወቱ ላይ ትዳር ውስጥ ይሄን ነገሮች ለማረጋጋት ጥሩ የሆነ የቤተሰብ ሁኔታ ሊፈልግ ይችላል። ስቲል ደግሞ የቤተሰብ ውስጥ ያለው ፐርፎርማንሱ በዚህ ምክንያት ዝቅ ሲል ሳይክሎቹ ከፍተኛ ሆነው ወንድየውን ያው ስራ ላይ ጥሩ እንዳይሆን ህይወቱ ላይ ኢንጀነራል ጥሩ እንዳይሆን የሚያደርጉበት ሁኔታዎች አሉና እስኪ አዲሽናል ነገሮች ሜቢ ሶሉሽኖች ላይ ማንሳት ካለብን በዚህ አሁን ባነሳናቸው ፖይንቶች በተለይ ፐርፎርማንስ አንዛይቲ በጣም ወጣቶች ላይ በጣም ኮመን የሆነው እሱ ስለሆነ ማለት ነው። እንግዲህ ፐርፎርማንስ አንዛይቲ ማለት በአጠቃላይ ሜንታል ችግር ሲኖር ሴክሹዋል ችግርም ያመጣል ማለት የመጨናነቅ ያመጣል። መጨናነቁ ስንፈተ ወሲብ ያመጣል። ስንፈተ ወሲቡ ደግሞ መጨናነቅ ያመጣል። ቶሎ መጨረስ፣ ፍላጎት ማጣት፣ የመቆም ችግር፣ ሁሉም እዚህ አንዱ ከሌላው ጋር የተገናኙ ነው። ምክንያቱም ሁለቱም the biggest sex organism by the way the brain ነው ማለት አንጎላችን ነው ትልቁ የግንኙነታችን አካል ማለት ነው። ትልቁ the biggest sex organ የሚባለው the brain ነው። አእምሮአችን ደግሞ የምናስብበትም ደግሞ ሳይኮሎጂው ምናምንም the brain። ስለዚህ ኮመን መነሻ ፋክተሪያቸው አንድ ነው። ስለዚህ ለዛ በጣም ነው የሚገናኙት ማለት ነው። ማይንድ ቦዲ ኮኔክሽን በሚለው ማለት ነው። ስለዚህ እንደዚህ በሚገጥመን ሰዓት እንደዚህ በሚገጥማችሁ ሰዓት ምን ማድረግ እንችላለን፣ ምን ማድረግ ይገባናል የሚለውም ብናይ የተሻለ ነው ማለት ነው። የመጀመሪያው አቲቲዩድ ነው። እኔ
ከአመለካከት መጀመር አለብን ብዬ ነው የማስበው። አንደኛው ህብረተሰቡ ራሱ በተለይ ይሄ አፍሪካ፣ መካከለኛው ምስራቅ፣ ኤዥያ ላይ ወንዶች ሴክሹዋል ፐርፎርማንስ ወንድ የሚያስብለው በቃ እሷን ባስደሰተ ልክ ነው የሚለው አስተሳሰብ አሁን በሰለጠኑት በምንላቸው አገራት እዚህ ላይ ዲቤት ሊኖር ይችላል፣ የተሻለ የቀነሰ ነው። የጋራ ነገር የማድረግ ግንኙነት ጨዋታ ልክ እንደ ቴኒስ በሁለት ሰዎች በፈቃደኝነትና ለደስታ በጋራ የሚሰሩበት ነገር ፕሮጀክት ተደርጎ ነው የሚወሰደው። ነገር ግን ቅድም እንዳነሳው አፍሪካ፣ መካከለኛው ምስራቅ፣ ኤዥያ አንዳንድ ሀገሮች ላይ የወንዱ ስራ ነው በቃ እሷን ማስደሰት። እሷን ካላስደሰታት ወንዳ አይባልም። አንደኛ ሶሳይታል ኤክስፔክቴሽን፣ ይሄ የማህበረሰቡ ላይ የሚጠበቀው ነገር ከፍተኛ ወንዶቹ ላይ ጫና የሚፈጥረው ነገር አለ ማለት ነው። አንደኛ ይሄን ማወቅ ያስፈልጋል። ስለዚህ ኤክስፔክቴሽኑን ወይም ደግሞ አመለካከቱን መቀየር ነው ማለት ግንኙነት ወይም ሴክስ የምንለው ነገር በሁለት የሚፈላለጉ ሰዎች መካከል ለጋራ ደስታቸው ሁለቱም አስተዋጽኦ የሚያደርጉበት ነገር ነው እና ተረዳተው ተፈላልገው አንዱ የሌላኛውን ክፍተት እያሟላ የሚቀጥሉበት አይነት መድረክ መሆን አለበት እና የሆነ የባትል ወይ እንደ ጦርነት ወይም ደግሞ እንደ ፐርፎርማንስ ስቴጅ ላይ ቀርበ እንደምታረገው ፐርፎርማንስ አንዱ ዳኛ አንደኛው ተፈታኝ የሚሆንበት ነገር አለመሆኑን ማሰብ ያስፈልጋል። ይሄ ጀስት ባክግራውንድ ሩል ሊኖር ይገባል ሁለቱም ጋር፣ እሷም ጋር እሱም ጋር። የመጀመሪያው እሱ ነው ማለት ነው። ስለዚህ ፎከሱን ከፐርፎርማንስ ወደ ኤክስፒሪየንስ ሺፍት ማድረግ ነው። በቃ ይሄ ነገር በጋራ ለደስታ ምንሰራበት ነገር ነው። ማንም ቅር ሊለው ወይም ሊከፋው የሚገባ ማንም አንዱን በጋራ የምንደሰትበት ነገር ነው የሚለው ፍሬምወርክ መኖር ይኖርበታል። ይህም በጣም ኢምፖርታንት ነው። ባይዘ አንደኛው እሱ ነው። ሁለተኛ ይሄ ሴንሴት ፎከስ የሚባል ነገር አለ። ሴንሴት ፎከስ ማለት ነን ሴክሹዋል ታች ማለት ነው። ምን ኤክስፒሪየንስ ታደርጋለህ? አፍንጫን ስነካ፣ እግርን ስነካ፣ እጅን ስነካ በቃ ምንም ሴክሹዋል ኢንተርኮርስን ሳያስቡ ጥንዶች በተለይ የሚቸጋገሩት አንዱ ሴክስ ቴራፒ ላይ የሚደረገው ይሄ ነው፣ ሴንሴት ፎከስ ነው። ስለዚህ ሴንሴት ፎከስ ማድረግ ይኖርባቸዋል ጥንዶች፣ ባለትዳሮች ማለት ነው። ስለዚህ ይሄ ማለት ቀርበው መተቃቀፍ ሊሆን ይችላል፣ በቃ ሌሎች ነገሮችን ኤክስፕሎር ማድረግ ሊሆን ይችላል። መጀመሪያ አካባቢ ነን ሴክሹዋል ታች ወይም ደግሞ ወደ ግንኙነት የግድ ሊያመራ ይችላል። ነገር ግን ግዴታ ማይጠበቅበት ታች የሚባለው ሴንሴት ፎከስ፣ በተለይ ሴንሴት ፎከስ ገብታችሁ በደንብ ማንበብ ትችላላችሁ። ዩቲዩብም ቪዲዮ ማየት ትችላላችሁ ማለት ነው። ሌሎች ሰፋ ያለ እኛም እንሰራበታለን። አንደኛው እሱ ነው ማለት ነው። ለቅርርብ ኢንቲሜሲ መገንባት ይፈልጋል ማለት ነው። አንዳንድ ሰዎች በተለይ በርቀት ጋብቻ የሚኖሩ ሰዎች አሉና እኔ ጋር ብዙ ጊዜ ይመጣሉ። ብዙ ጊዜ የሚከሰተው ወንድ ወይ አሜሪካ ወይ አውሮፓ ነው፣ እሷ እዚህ ናት። ኢሞሽናል ኮኔክሽኑ አይኖርም እና ብዙ ኮኔክት አያረጉም እና ሲመጣ እሷ በድን ነው የምትሆን። በአንዷ ይዟት የመጣው እንደዛ ነው እና እሷ ምንም በቃ ቀዝቅዝ ያለች ናት። ከዛ እሱ ደግሞ ኢሞሽናል ኮኔክሽን የላቸውም እና ምንድን ነው ብዬ ስጠይቃት እሷ በቃ ምንም ማለት ባዳ ሰው ነው የሚሆንብኝ እና እንዴት ላምጣው እሱን ፊሊንግ አንተ ጋር የመጣው እነዚህ ነገሮች ኢሞሽናል ኮኔክሽኖች መዳበር አለባቸው በሂደት እና ያንን ማምጣት ያስፈልጋል። አንዳንድ ጊዜ ሴክሹዋል አክቱ ከኢሞሽናል ኮኔክሽኑ በኋላ የሚመጣ ነው እና ስለዚህ እሱ ላይ መገንባት ያስፈልጋል። ኢንቲሜሲ ላይ፣ ቅርርብ ላይ፣ ነገሮች ላይ እንደሱ መገንባትም ያስፈልጋል ማለት ነው። ከዛ በተጨማሪ ግን ሪላክሴሽን ቴክኒኮች ቬሪ ሄልፕፉል በጣም ነው የሚረዱት። ብዙ ወንዶች ግንኙነት ከማድረጋቸው ወይም አፖይንትመንት ቀጠሮ ካላቸው ከጓደኛቸው በተደራቸው ቀጠሮ ካለና ፐርፎርማንስ አንዛይቲ የሚያስቸግራቸው ከሆነ ዮጋ ኒድራ፣ ብሪዚንግ ኤክሰርሳይሶች አሉ። ይሄ ሜዲቴሽን የምንላቸው ጸሎት ሊሆን ይችላል። ዋቴቨር ግን አእምሯችንን ቀዝቀዝ የሚያደርጉ ሜዲቴሽን የምንላቸው ነገሮች አሉ። 25-30 ደቂቃ እሱን አድርገው ቢሄዱ ሲምፓቴቲክ አክቲቪቲያቸው ቅድም ያነሳ ነው ጭንቀት ሲስተም ውስጥ የሚከተው ትንሽ ቀዝቀዝ ይላል። ሪላክስ ለማድረግ የሚረዳን ትንሽ በደንብ ይመጣል። ያ ደግሞ የተሻለ ሙድ ውስጥ ያደርገናል ማለት ነው። አንደኛው ቴክኒክ ይሄ ነው ማለት ነው። እነዚህን ነገሮች ሞክረው ካልተሳካ ግን ሐኪም ጋር ቀርበው
መታከም ይኖርባቸዋል። ከዛ የዘለለ ሊሆን ይችላል፣ መድኃኒት ሊፈልግ ይችላል፣ ኮግኒቲቭ ቢሄቪየራል ቴራፒ ሊፈልግ ይችላል። ስለዚህ ይሄንን ቀላሉ ነገር ቤታቸው እንዲሞክሩ ነው እና ካለ ደግሞ በጣም ጥሩ ያው ሲግኒፊካንት የሆነ ትሪትመንት ኦፕሽን ነው። ሰው እጁ ላይ ያለውን ነገር መጀመሪያ መጠቀም አለበት። መጀመሪያው ፕሮብለም አይደንቲፊኬሽን ነው። ፕሮብለም አይደንቲፊኬሽን ምንድነው? ይሄ ነገር ችግር ሊሆን ይችላል ወይ አሁን ላለሁበት ስታተስ ለቤተሰብ ወይ ለትዳር ህይወቴ ወይ ደግሞ ለግንኙነት ለሪሌሽን አሁን ያለኝ ኖርማል የላይፍ አክቲቪቲ ይሄ ፋክተር ሊሆን ይችላል ወይ አፌክት ያደረገው እንደሆነ ማወቅ ነው። ሁለተኛ ደግሞ ያለውን አሁን ሜንሽን ያረካቸውን እንትኖች ላይክ ቴክኒኮችን ፕራክቲስ ማድረግ ሲግኒፊካንት የሆነ ለውጦችን ያመጣል። ያው ከዛ በተጨማሪም ደግሞ ላይፍ ስታይል ማስተካከል የኤክሰርሳይዝም የራሱ ጥሩ ኢፌክቶች አሉት። አመጋገብ ጋር በተያያዘ ቦዲ ኢሜጆችን ሰው ልጆች ማስተካከል ካለባቸውም ደግሞ ጥሩ የሆነ ሼፕ እንዲኖራቸው ጥሩ የሆነ ለራሳቸው መጀመሪያ ራሳቸውን አክሰፕት ማድረግ አለባቸው። ሰው ራሱን አክሰፕት ያደርግ ነው ለሰው ፕሬዘንት የሚያደርገውና በዛ ስታተስ ራሳቸውን መቅረጽ የሚችሉበት ስታተስ ላይ መሆን የሚቻል ነገር ያው አንዳንዴ መቀየር ማይቻል ነገሮች አሉ። ግን ጀነራል ቦዲ ኢሜጃችንን ወይ ዌይታችን ሊሆን ይችላል ያለን ጥሩ የሆነ ስሜል ሊሆን ይችላል እነሱ ነገሮችን ካስተካከሉ ነገሮች ወደ ጥሩ ሊመጡ ይችላሉ። ከዛ በተጨማሪ ደግሞ አንዳንዴ ቅድም ያነሳነው ፐርፎርማንስ አንዛይቲዎች በብዙ መልኩ ይፈጠራሉ። ሰው ሜንሽን ባደረጋቸው ያው ግማሾቹ ደግሞ ሰዎች መጡት ያው ቪዲዮ ላይ የሚያያቸው ብዙ ነገሮች ኖሮችና ፖርኖግራፊ ወይ በዚህ መልኩ ትልቁ የሆነ ሲግኒፊካንት የሆነ ይሄ ኢሜጅ መበለ እንትን ማለት መቀየር እና ፐርፎርማንሳቸውን ኩዌስችን እንዲያደርጉ የሚያደርጋቸው እሱ ነገር ነውና በሱ ነገር ዙሪያ እስኪ ምትለና